ተጀምሯል። ሪማ አሌክስ ነኝ። በዛሬ በመናነሻ አዲስ ፕሮግራማችን እንግዲህ ታላቁ የኢትዮጵያ የተራራ ጉዞ ውድድር ላይ ነው የምንገኘው። በጣም ብዙ ሰው ነው ያለው ከጓደኞቻቸው ጋር ከቤተሰቦቻቸው ጋር የተለያዩ ሰዎች እንግዲህ አብረው እዚህ ተገኝተዋል። ጀግና ትውልድ በሚል እንግዲህ ሁላችንም የህይወት ሸርታችንን ለብሰን ታላቁን የኢትዮጵያ የተራራ ጉዞ ለማድረግ ዝግጁ ነን ማለት ነው። እዚህ ጋር አሁን ሰዎች እያሟሟቁ ነው። እያሟሟቁ ነኝ ወደ ውስጥ ገብቼ እስኪ ፕሮግራሙ ምን ይመስላል የሚለው እንደተለመደው ወደ እናንተ አስተላልፋለሁ። ቆይታችሁ እንዳይለየን አብራችን ቆዩ። ተመልካቾቻችን እንግዲህ የሃይኪንግ ወይም ደግሞ የተራራ ጉዞ ውድድሩን ከጀመርን የተወሰኑ ደቂቃዎች አስቆጥረዋል። ሰው በጣም እንግዲህ በመነቃቃት ነው እየተጓዘ የሚገኘው። አሁን ደግሞ የእንጦጦ ፓርክ መግቢያ ላይ ነው የምንገኘው። ከዛ ጀምሮ በእግራችን መጠናት ትንሽ ያደክማል መንገዱ፣ ግን ደግሞ ገና ብዙ ኪሎ ሜትር ስለሚቀረን ለመበርታት እንሞክራለን። ስለዚህ አሁን ቆይታችሁ እንዳይለየን። ተመልካቾቻችን እንግዲህ የጉዞውን አጠናቀን አሁን ደግሞ ሁሉም አረፍ ብሏል፣ ሁሉም ተቀምጧል። እኔም በጣም ነው የደከመኝ እውነት ለመናገር ይኸው አቅም ሁላ ነው ያጣሁት። 5 ኪሎ ሜትር ተራራ ነው የወጣነው። መንገዱ ትንሽ አድካሚ ነው፣ ነገር ግን በጣም መሃል ላይ ብዙ አዝናኝ ነገሮች ነበሩ። በእያንዳንዱ ኪሎ ሜትሩ የሚያዝናኑን በጣም ብዙ ሰዎች ነበሩና ያ ግን ትንሽ አነቃቅቶናል። አሁን ደግሞ እንግዲህ እንደምታዩት ይሄው ጨርሰን ቁጭ ብለናል ማለት ነው። እስኪ ትንሽ እረፍት አድርገን ደግሞ በድጋሚ እንመለሳለን። ምን አለሽ አዲስ አሁንም ይቀጥላል። መልካም ቆይታ። እሺ ወንዶች እጃችሁን አውጡልኝ። ፑሽ አፕ ነው የምትወዳደሩት። ታች ላይ ታች ላይ ታች አበሳራ አስተባባሩ ይገልጿል አይደል? ጀግና የሚለው ይገልጿል አይደል? አጨብጭቡ ለጎራን ሲሉ አበሳ በርታኔ ታች ዝቅ ላይ ታች ላይ ታች ላይ ታች ላይ ታች ላይ ታች። ዛሬ እንግዲህ ታላቁ የተራራ ጉዞ ውድድር እንግዲህ በጣም አሪፍ ነበር፣ አሪፍ እየተካሄደ ይገኛል። አንተ ግን እንዴት አገኘኸው? እስኪ እኔም በጣም ከጠበቅኩት በላይ ጥሩ ሆኖ አግኝቼዋለሁ። እንደምታዩ በጣም አዝናኝና አስደሳች ጊዜ ያሳለፍን ነው። በጣም ጥሩ ነው። እንግዲህ አየሩም በጣም አሪፍ ነበረ። እስኪ ዋና ዓላማው ደግሞ ይሄ የተዘጋጀበት ምክንያት ምንድነው? ምን ለማህበረሰቡ ለማበርከት? በከተማችን ያው ብዙ ስፖርታዊ መዝናኛዎች የሉ። እሱን ስፖርታዊ መዝናኛ ለነዋሪዎቻችን ለመጨመር ነው አንደኛው። ሁለተኛ ደግሞ ይሄ የሃይኪንግ ፕሮግራም መሪ ቃሉ ክብር፣ ፍቅር፣ ህብር ለኢትዮጵያ የሚል ነውና በየተራሮቻችን ላይ እየወጣን የኢትዮጵያን አንድነት እርስ በርስ መከባበር በብሔርም በቋንቋም አንዳችን ያንዳችንን ቫልዩ ማክበር
መከባበር ከዛ መዋደድ ከዛ አንድ መሆን ከዛ አብሮ መስራት ከዛ ታላቋን ኢትዮጵያ ምንመኛትን ታላቅ ነበርን ታላቅ እንሆናለን ብለን ምንመኛትን ኢትዮጵያ አብረን መስራት ያለምን አሁን ተቀባይነቱን አይታችኋልና ከዚህ በኋላ በምን ያህል ጊዜ ለማዘጋጀት አስባችኋል ምን እንጠብቅ ከዚህ በኋላ ያሰብነው በየ3 ወሩ ለማካሄድ ነው በአዲስ አበባ እንዲሁም ደግሞ በክልል ከተሞች እኩል ቀን እናሳውቃለን በጣም አስቸጋሪ የሚሆን ከሆነ ግን በየ6 ወሩ የግድ እናካሂደዋለን አንተ ደግሞ እስኪ ራስን በጤና በስፖርት በተለያዩ ነገሮች ጤናችንን ለመጠበቅ ምን መልእክት ታስተላልፋለህ አመጋገባችንን ጤናማ ማድረግ አካል ብቃት እንቅስቃሴ ማድረግ በቂ ረፍት ማድረግ ማንበብ እንችል በአላማ በእቅድ ብንኖር ሁላችንም ብርቱና ጀግና እንሆናለን ጀግና ትውልድ ደግሞ ታላቅ ሀገርን ይገነባል የምንመኛት ዜጎቿ የማይሰደዱባት በደስታ የሚኖሩባት ኢትዮጵያን አብረን እንፈጥራለን መልካም ሐሳብ ነው በመጨረሻ ደግሞ ማለት የምትፈልገው ነገር አስተላልፍለት ተመልካቾቻችን እሺ ተመልካቾቻችን ከዚህ በኋላ የዛሬ 3 ወር ፕሮግራሙን እናካሄዳለን ይሄንን የሃይኪንግ ፕሮግራም በዛ ላይ እንድትሳተፉ ጋብዛለሁ ይሄንን ሃይኪንግ እንድናዘጋጅ የተባበሩን የመንግስት አካላት የግል ተቋማትን እጅግ አርጌ አመሰግናለሁ እናንተንም እጅግ አርጌ አመሰግናለሁ መልካም ታላቁ የኢትዮጵያ የተራራ ጉዞ ውድድር እንግዲህ አሪፍ የተካሄደ ነው እንዴት አገኘኸው በጣም ቆንጆ ነበር ሰው ያለው አቅም ደስ ይላል በተለይ ደግሞ ዳገት ነውና ህፃናቱ አዋቂው ሴቱ ወንዱ በጣም በጥሩ ሁኔታ ነው የወጡትና ደስ የሚል ነበር ይሄ ፕሮግራም ደግሞ እስኪ መዘጋጅቱ ምን ጥቅም አለው ትላለህ ለኛ ለማህበረሰቦች ምን ጥቅም አለው ማንኛውም እንቅስቃሴ እኮ ለማህበረሰቡ ስፖርታዊ እንቅስቃሴዎች ማህበረሰቡ ጤናማ ሲሆን ሀገር ምርታማነቷን እንዲሁም ደግሞ ጤናማ ህብረተሰብ ያፈራልና ትልቅ አስተዋጽኦ አለው ሰዎች ደግሞ ጤናቸውን በስፖርት በእንቅስቃሴ እንዲጠብቁ ምን ምትለው ነገር አለ በምን አይነት መልኩ ነው ራሳችንን መጠበቅ ያለብን በቃ የአካል ብቃት እንቅስቃሴ እንዲያደርጉ አመጋገባቸውን እንዲያዩ በቂ ረፍት እንዲወስዱ እና ራስን የተሻለውን ራስን እንዲፈልጉ ነው የምለው መልካም በመጨረሻ ማለት የምትፈልገው ማስተላለፍ የምትፈልገው መልእክት ካለ ቴንክ ዩ የተሳተፋችሁ ቴንክ ዩ በርቱ ነው የምለው ተመልካቾቻችን የዛሬ የምናለሽ አዲስ ፕሮግራማችን ተከታተላችሁን ይመስል ነበር በእንጦጦ እንግዲህ ያደረግነው የታላቁ የተራራ ጉዞ ውድድር በጣም ምርጥ ነበር ብዙ ሰዎች ተሳትፈውበታል ጤናችንን እንግዲህ በእንቅስቃሴ በስፖርት እንጠብቅ ይለናል ይህ ፕሮግራም በጀግና ትውልድ ተዘጋጅቶ በጣም አሪፍ የሆነ ነገር ነበር እስካሁን ድረስ እናረግ የነበረው ማለት ነው እስካሁን ድረስ ደግሞ ቆይታችሁን ከኛ ጋር አድጋችሁ እስካተሉ ስለነበረ እጅግ አድርገን እናመሰግናለን ከ3 ወር በኋላ ይዘጋጃል እንዳትቀሩ ቻው ቻው ክብር ለኢትዮጵያ እንድትገመው ክብር ፍቅር ለኢትዮጵያ ጀግና ትውልድ ታላቅ ሀገር ለማየት ጀግና ትውልድ መፍጠር ያስፈልጋል ብለን እናስባለን ስለዚህ ደግሞ ጀግና ትውልድ ለመፍጠር ከጥላቻ ያለቀን አንዳችን ያንዳችንን ቫልዩ አክብረን በሃይማኖትም በብሔር ተከባብረን ተዋደን አብረን ትልቋን ኢትዮጵያ ገነባለን እንስማማለን እንድንሻትን ኢትዮጵያ አገነቡ ሶስት Thank you.